ምዕራፍ 24 የካህናት አገልግሎት ድርሻ። የአሮን ልጆች ሰሞን ይህ ነው። የአሮን ልጆች ናዳብ፣ አብዩድ፣ አልዓዛር፣ ኢታምር ነበሩ። ናዳብም አብዩን ግን ልጆች ሳይወልዱ ከአባታቸው በፊት ሞቱ። የአሮን ልጆች አልዓዛርና ኢታምር ካህናት ሆነው አገለገሉ። ዳዊትም ከአልዓዛር ልጆች ሳዶቅን ከኢታምር ልጆች አቤሜሌክን እንደ ቁጥራቸው እንደ አገልግሎቶቻቸውና እንደየአባቶቻቸው ቤቶች ከፍሎ መደባቸው። የአልዓዛርም ልጆች አለቆች ከኢታምር ልጆች አለቆች በልጠው ተገኙ፣ እንዲህም ተመደቡ። ከአልዓዛር ልጆች እንደ አባቶቻቸው ቤቶች 16 አለቆች፣ ከኢታምርም ልጆች እንደ አባቶቻቸው ቤቶች 8 አለቆች ነበሩ። ከአልዓዛርና ከኢታምርም ልጆች መካከል የንዋያተ ቅድሳቱና የእግዚአብሔር ቤት አለቆች ነበሩና እነዚህና እነዚያ እንዲህ በዕጣ ተመደቡ። ከሌዋውያንም ወገን የነበረው የናትናኤል ልጅ ጸሐፊው ሳምያስ በንጉሡና በአለቆቹ ፊት በካህኑ በሳዶቅና በአብያታር ልጅ በአሜሜሌክ ፊት በካህናቱና በሌዋውያኑ አባቶች ቤቶች አለቆች ፊት ጻፋቸው። አንዱንም የአባት ቤት ለአልዓዛር አንዱንም ለኢታምር ጻፈ። መጀመሪያውም ዕጣ ለኢያሬብ ወጣለት፣ ሁለተኛውም ለኢያድያ፣ ሦስተኛውም ለካሬም፣ አራተኛውም ለሴዓሪን፣ አምስተኛውም ለመልኪያ፣ ስድስተኛውም ለሜኢያኢም፣ ሰባተኛውም ለአቆስ፣ ስምንተኛውም ለአብያ፣ ዘጠነኛውም ለኢያሱ፣ አስረኛውም ለሴኬንያ፣ 11ኛውም ለኤልያሴብ፣ 12ኛውም ለኤልያቄም፣ 15ኛውም ለኦፋ፣ 13ኛው ለወፋ፣ 14ኛው ለኤሳባዕ፣ 15ኛው ለቤልጋ፣ 16ኛው ለኤሜር፣ 17ኛው ለኢያዜር፣ 18ኛው ለአፌዝ፣ 19ኛው ለፌታህያ፣ 20ኛው ለሕዝቅኤል፣ 21ኛው ለአኬኖ፣ 22ኛው ለጋሙኤል፣ 23ኛው ለደላእያ፣ 24ኛው ለመዋዚ። እስራኤል አምላክ እግዚአብሔር እንዳዘዘ በአባቶቻቸው በአሮን እጅ እንደ ተሰጣቸው ሥርዓት ወደ እግዚአብሔር ቤት ይገቡ ዘንድ እንደየአገልግሎታቸው ቁጥራቸው ይህ ነበር። የቀሩትም የሌዊ ልጆች ከእንበረም ልጆች ስባሄል፣ ከስባሄል ልጆች ኢያዳእያ፣ ከዓረቢያም ልጆች የዓረቢያ ልጅ አራድያ፣ አለቃው ኢያስያስ፣ ከኢስራውያን ሶሎሞት፣ ከሶሎሞት ልጆች ኤናት፣ ከኢዩድዮ ልጆች አለቃው ይርያ፣ ሁለተኛው አማርያ፣ ሦስተኛው ኢያዝሄል፣ አራተኛው ኢያቁምያ፣ የኢያዝሄል ልጅ ሚካ፣ የሚካ ልጅ ሳሜር፣ የሚካ ወንድም ኢሳእያ፣ የኢሳእያ ልጅ ዘካርያስ፣ የሜራሪ ልጆች መዋሊና ሐሙሲ፣ የአዝያስ ልጅ ባኒ፣ የሜራሪ ልጆች ከኦዝያስ ይስዓም፣ ዝኩር፣ አብዲ፣ የሞሊ ልጅ አልዓዛር እርሱም ልጆች አልነበሩትም፣ ከቂስ የቂስ ልጅ አራሜሄል፣ የሐሙሲ ልጆች ሞዓሊ፣ ኤዳር፣ ኢያሪሙት። እነዚህ እንደ አባቶቻቸው ቤቶች የሌዋውያን ልጆች ነበሩ። እነዚህም ደግሞ በንጉሡ በዳዊትና በሳዶቅ በአሜሜሌክም በሌዋውያንና በካህናት አባቶቻቸው ቤቶች አለቆች ፊት ታላላቆች እንደ ታናናሽ ወንድሞቻቸው እንደ ወንድሞቻቸው እንደ አሮን ልጆች ዕጣ ተጣጣሉ።